ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ትናንትና ጥቅምት 1 2018 ዓ.ም ሀገራዊ የምክክር ኮሚሽን በሀገረ እንግሊዝ ለንደን ከተማ ከኢትዮጵያውያን የዲያስፖራ ማህበረሰብ ጋር ያደረገው አጀንዳ የማሰባሰብ መርሃ ግብር ምን ይመስል እንደነበር ይዘንላችሁ ቀርበናል። አብራችሁን እስከ መጨረሻው የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት እጋብዛለሁኝ። ጥላሁን ወደ ስላሳ አረፈ ይባላል። የመጣሁት ከበርሚንግሃም ነው። የኔ ጥያቄ ወይ አስተያየት አገራችን ከገባችበት ችግርና ማጥ ለመውጣት የኮሚሽኑ የሀገራዊ ምክክር ኮሚሽን ትልቅ ተስፋ የጣለበት ብቸኛም ሳይሆን አይቀርም። ይሄ ውጤት መቼ ነው ለህዝቡ ይፋ የምታደርጉት? የጊዜ ገደቡ 3 ዓመት ተብሏል። ከ3 ዓመት ያለፈ ይመስላል እና ውጤታችሁ ለህዝብ ይፋ የምታደርጉበት ጊዜ እንድትነግሩን ነው። ሁለተኛው በአገራችን በተፈጠረው ችግር ብዙ የተፈናቀሉ የህብረተሰብ ክፍሎች አሉ። የእነዚህን ግንባር ቀደም ተጎጂ የሆኑ የህብረተሰብ ክፍል ችግር እና ምክክር ለመስማት ያደረጋችሁ ስራ ካለ። ሶስተኛው በትግራይ ጉዳይ ነው። ትግራይ ውስጥ የምክክር ኮሚሽኑን ለማድረግ በሚንቀሳቀስበት ሰዓት እዛ ያለ አማጺ ወይ ህወሓት ሃጃክ አድርጎታል። ቅድመ ሁኔታውን በማዘጋጀት ከህዝቡ ጋር ህዝቡ ሰላም ይፈልጋል፣ የዚህ ችግር እንዲያልቅ ይፈልጋል። እኔም ከዛ አካባቢ ስለመጣሁ ግን ያ አማጺ ሃጃክ አድርጎ እናንተን ምክንያት በሰበብ አስባብ እንዳትገናኙ እያደረገ ነውና ይሄንን እንዴት ነው መፍታት የምትችሉት? በመጨረሻ ኢትዮጵያ ውስጥ በተለያዩ አካባቢ አንጃጅቶ ያመፁ የህብረተሰብ ክፍሎች አሉ። በአማራ፣ በኦሮሞ፣ በትግራይ፣ በሌሎች የሀገራችን ክፍሎች። እነዚህ የምክክሩ አባል ናቸው ወይ? እነዚህ ጋር ለመምከር ወደ ጠረጴዛ ለማምጣት ያደረጋችሁት ያሰባችሁት ነገር ካለ ለመጠየቅ ነው። አመሰግናለሁ። ኢትዮጵያ በድልና በፈተና በኩራትና በህመም ክሮች የተሸመነች ሀገር ናት። እነዚህ ውስብስብ ክሮች እየፈታን ለጋራ ብሔራዊ መግባባት መድረስ የዘመናት ጉዟችን ቢሆንም የአሁኑ ሀገራዊ የምክክር ኮሚሽን ጥረት ግን አዲስ ተስፋን ይዞ ብቅ ብሏል። የዚህ ተስፋ ዋነኛ ማሳያ ደግሞ የምክክሩ እጆች ከሀገር አልፈው በዓለም ዙሪያ የተበተነውን ልጇን ዲያስፖራውን ማቀፋቸው ነው። ትላንትና ጥቅምት 1 2018 ዓ.ም በለንደን የታየውም የዚሁ እውነት ነጸብራቅ ነው። የሀገራዊ ምክክር ኮሚሽኑ ከዲያስፖራው ማህበረሰብ ጋር ያደረገው መድረክ ከአንድ ተራ ስብሰባ የዘለለ ታሪካዊ ትርጉምም ነበረው። ይህም ኢትዮጵያዊነት በስደት የማይደበዝዝ ለሀገር አንድነት ያለው ጥልቅ ስሜት በሺዎች ኪሎ ሜትሮች ርቀት የማይገደብ መሆኑን በድጋሚ ያረጋገጠ ክስተት ነበር። በመጀመሪያ የዲያስፖራው ወሳኝ ሚና ምንድነው የሚለው ይህ መድረክ የዲያስፖራው ማህበረሰብ የሀገሩ ጉዳይ ምን ያህል አንገብጋቢ እንደሆነበትና ንቁ ተሳታፊ ለመሆን ያለውን የማይነጥፍ ፍላጎት ቁልጭ አድርጎ ያሳየ ነበር። ከተለያዩ ማህበራት የተውጣጡ ተሳታፊዎች ያነሷቸው አጀንዳዎች ከልብ የመነጩና የጋራ ስጋቶቻችን የሚዳስሱም ነበሩ። ለምሳሌ አንዳንድ የሃይማኖት መሪዎች ከመንፈሳዊ አባትነት ወርደው በዘር ላይ የተመሰረተ የጥላቻ ንግግር በማስተጋባት ትውልዱንና የሀገር አንድነትን እየሸረሸሩ መሆኑን መነሳቱ ችግሩ ምን ያህል ስር እንደሰደደና አስቸኳይ መፍትሄ እንደሚሻ ያመለክታል። ይህ የሚያሳየው ዲያስፖራው አካሉ ከሀገር ቢርቅም መንፈሱና ሀሳቡ ግን ኢትዮጵያ ውስጥ እንደሚኖር ነው። ቀጥለን የቀድሞው የኢትዮጵያ ሰራዊት ድምጽና ተምሳሌታዊነቱ ምን ይመስላል የሚለው ከሁሉም በላይ ግን የለንደኑን መድረክ ልዩ ያደረገው የቀድሞው የጦር ሰራዊትና የፖሊስ ማህበር ድምጽ በይፋ መሰማቱ ነው። የሶሎዳ ሚዲያ ስራ አስኪያጅ አቶ ሲራክ ወዲ ሻምበል ዘብሔረ ኢትዮጵያ ማህበሩን በመወከል ያቀረቡት አጀንዳ በመድረኩ ለየት ያለ ስሜትና ትኩረትን ስቧል። ለምን? ምክንያቱም የጦር ሰራዊት ማለት የአንድን ሀገር የህልውና አጥር ነውና አባላቱ ሀገር ወዳድነትን በወረቀት ላይ ሳይሆን በጠላት ግንባር በቁስልና በደም የሚተረጎሙ ናቸው። የሀገር ፍቅራቸው በቀለም ሳይሆን በጠባሳ የተጻፈ ነው።
ስለዚህ ይህ ማህበር የሀገር አንድነትና ሉዓላዊነት ቀይ መስመራችን ነው ብሎ አጀንዳ ሲያስይዝ ተራ የፖለቲካ አቋም ሳይሆን በህይወት መስዋዕትነት የተፈረመ የሀገር አደራ ነው። አጀንዳው ለኮሚሽነሩ ወይዘሮ ሂሩት ገብረስላሴ ሲሰጡ የታየው ልዩ ትኩረትና ክብርም ለዚህ ሀገር ዋጋ የከፈሉት ሲናገሩ ሁላችንም ቆም ብለን እናዳምጣለን የሚል ህዝባዊ ስሜትን ያንጸባረቀ ነበር። በመቀጠልም የኮሚሽኑ ተስፋና አጠቃላይ ፈተናዎች ምንድናቸው ወደሚለው ስናልፍ የኮሚሽኑ ተወካይ ወይዘሮ ሂሩት ገብረስላሴ በበኩላቸው የኮሚሽኑን ገለልተኝነትና የሂሩትን ፍትሃዊነት ለማረጋገጥ ቃል ገብተዋል። ንግግራቸው ተስፋን የሚሰጥም ነበረ። ይህንን ትችላላችሁ ወይ ተብለን በጥርጣሬ የታየነውን የአባይን ግድብ እውን እንዳደረግን ሁሉ ይህንንም ምክክር ከፍጻሜ እናደርሳለን ማለታቸው በራስ የመተማመን መንፈስን ይፈጥራል። ከአድዋ ልጆች የወረስነው ጀግንነት ሲሉ የጠቀሱትም ችግሮችን በጋራ የመፍታት ታሪካዊ አቅም እንዳለን ለማስታወስ ነው። ነገር ግን ከነዚህ ተስፋዎች ጎን ለጎን በመድረኩ የተነሱት ጥያቄዎችን የሂደቱን ፈተናዎችም ያሳያሉ። ከነዚህ ፈተናዎች መካከል ደግሞ አንዱ ጉዳይ ከሌሎች በበለጠ ትኩረት የሚሻና አሳሳቢ ሆኖ ቀርቧል። በሁሉን አቃፊነትና የትግራይ ክልል ጉዳይ ዙሪያም የሚከተለውን ጉዳይ ተነስቷል። ሀገራዊ ምክክሩ ስኬታማ እንዲሆን ወሳኝ ነገር ሁሉን አቃፊነቱ ነው። ኮሚሽኑ ከወረዳ ጀምሮ አጀንዳዎችን እያሰባሰበ መሆኑን ገልጿል። ሆኖም የትግራይ ክልል እስካሁን የዚህ ሂደት አካል አለመሆኑን አምኗል። በመድረኩ ከተሳታፊዎች የተነሳው አንኳር ጥያቄም ይሄው ነበር። ይህ ጉዳይ ከህወሓት ከፖለቲካ ፓርቲ መሰረዝ ምክንያት ከሚነዛው መርዘኛ ሀገር አፍራሽ ተልዕኮ እስካሁን በዚህ አፍራሽ አስተሳሰቡ ከፍተኛ እንቅፋት እየሆነ በመሆኑ ኮሚሽኑ ያንን ማድረግ አልቻለም። የትግራይ ህዝብ መቼ ነው የዚህ ምክክር አካል የሚሆነው? ይህ ጥያቄ ሂደቱን ሙሉነት በቀጥታ የሚፈታተን ሆኗል የሚሉ ጥያቄዎች መልስ መስጠት ይገባል። ምክንያቱም ከ2 ዓመታት በላይ በዘለቀው አውዳሚ ጦርነት ከፍተኛ ዋጋ የከፈለ በሚሊዮን የሚቆጠር ህዝብ የተፈናቀለበትና ጥልቅ የሆነ የፖለቲካና የማህበራዊ ቁስል ያለበት የትግራይ ክልል ሳይሳተፍ የሚደረግ ሀገራዊ ምክክር ስሙን የመኖር አቅሙ ጥያቄ ውስጥ ይወድቃል። ስለዚህ የኮሚሽኑ ትልቅ የቤት ስራ ይህንን ክፍተት መሙላት ነው። ኮሚሽኑ ሂደቱ ለምን እንደዘገየ ያጋጠሙት ተጨባጭ ችግሮች ምንድናቸው የሚለውን ጉዳይ በትኩረት መርምሮ ግኝቱንና የመፍትሄ ሀሳቡን ለአስፈጻሚው አካል በማቅረብ እንቅፋቶችን እንዲያስወግድ ግፊት ማድረግ ይጠበቅበታል። ከሁሉም በላይ ደግሞ ይህንን ሂደት በሚመለከት ያለውን እውነት ለኢትዮጵያ ህዝብ በግልጽ ማሳወቅ አለበት። የሂደቱ ግልጽነት የህዝቡን አመኔታ ለማትረፍ ወሳኝ በመሆኑ የትግራይ ህዝብ ተሳትፎን ማረጋገጥ የኮሚሽኑን ታማኝነትና ብቃት የሚለካ ትልቅ መመዘኛም ይሆናል። በመድረኩ ከነበሩት ሌሎች ክስተቶችም መካከል የምክክር ኮሚሽኑ የሚያደርገው መርሃ ግብር በመቃወም ከግራም ከቀኝም መርሃ ግብሩ ከመጀመሩ በፊት በአማራና ኦሮሚያ ክልል የሚደረገው ውጊያን አስመልክተው የተቃውሞ ድምጻቸው ያሰሙ የነበሩ ዜጎችን በስፍራው ተገኝተዋል። ሀገራዊ የምክክር ኮሚሽኑ ተቃውሞ ያላቸው ዜጎችም ሀሳባቸው በሰከነ መልኩ በመድረኩ ገብተው እንዲያሰሙ በጠየቀው መሰረት ወደ መድረኩ ገብተው የተቃውሞ ድምጻቸውን በሰከነና በተረጋጋ ሁኔታ አሰምተዋል። በመድረኩ በተጨማሪም በኢትዮጵያ ባሉት ክልሎች ዙሪያ ያለው ያከላለል ግለሰብን መብት የሚጋፋ ስለሆነ በዚህ ዙሪያ ማስተካከያ እንዲደረግ የኢፌድሪ ህገ መንግስትም እንዲሻሻል በመድረኩ ተነስቷል። በኢትዮጵያ ሰንደቅ ዓላማ ዙሪያም የቀድሞው የአባቶቻችን አረንጓዴ፣ ቢጫ፣ ቀይ ባንዲራ ብቻ እንዲሆን ሀሳባቸው ያቀረቡ ዜጎች የነበሩ ሲሆን አሁን ያለው ሰንደቅ ዓላማ ባለበት እንዲቀጥል ሀሳባቸው ያቀረቡም ነበሩ። የመድረኩ ተሳታፊዎች በጋራ እንዲስማሙ ያደረገው በዋናነት የተነሳው ሀሳብም ኢትዮጵያውያን ዲያስፖራ ኢትዮጵያ የጥምር ዜግነት መብት እንድትፈቅድላቸው መነሳቱ ነው። ይህም ኢትዮጵያውያን ዲያስፖራ በውጭ ሀገር ብቻ መንግስት ሲፈልጋቸው ለማማከር የሚጠራቸው ሳይሆን ራሳቸውና ልጆቻቸው ሀገራቸው ገብተው በምርጫ ተሳታፊ ሆነው ሀገር የመምራት እድል እንዲኖራቸውና በሀገራቸው ጉዳይ ላይ ወሳኝ ተራ እንዲጫወቱ ያስችላል የሚል እምነት እንዳላቸው ከተሳታፊዎች ተነስቷል። ሀገር ውስጥ ጦርነት እየተካሄደ ባለበት ሰዓት እንዴት ሀገራዊ ምክክር ይደረጋል ሲሉ ተሳታፊዎች ላነሱት ሀሳብ ኮሚሽነር ሂሩት ገብረስላሴ ምክክር ግጭት በሌለበት ጦርነት ውስጥ ተሆኖ እንዲሁም ድህረ ጦርነት እንደሚደረግ ለዚህም ካምቦዲያ ጥሩ ምሳሌ እንደሆነች አንስተው ሁሉንም ያስማማ ምላሻቸውን ሰጥተዋል።
ተሰጥተዋል። ካምቦዲያ እንደ አውሮፓውያን አቆጣጠር በ1991 እስከ 1998 በተካሄደው ጦርነት ውስጥ ሆና ሀገራዊ ምክክር በማድረግ የተሻለ ሀገር መሆን የቻለች ሀገር እንደሆነች ጠቅሰዋል ወይዘሮ ሂሩት። በመጨረሻም ለማጠቃለል ያህል የለንደኑ መድረክ የሀገራዊ ምክክር ጉዞ አንድ ትልቅ ምዕራፍ ነው። የዲያስፖራው ንቁ ተሳትፎና በተለይም የሀገር ህልውናን በደማቸው የጠበቁ የቀድሞ የሰራዊት አባላት ድምጽ መካተቱ በሂደቱ ግልጽ አቅጣጫ ላይ እንዳለ ያመላክታል። የተሸረሸሩ ማህበራዊ እሴቶቻችን መልሰን ለመገንባትና የእርቀ ሰላም ባህልን ለማዳበር እንዲህ ያሉ መድረኮች ወሳኝ ናቸው። ይሁንና የጉዞው ስኬት የሚለካው በተሰበሰበው አጀንዳ ብዛት ብቻ ሳይሆን በሂደቱ ሁሉን አቃፊነት ጭምር ነው። እውነተኛ ስኬት የሚረጋገጠው እስካሁን ያልተሰሙትን ወይም የተገለሉትን ድምጾች በተለይም እንደ ትግራይ ክልል ያሉ በግጭት ክፉኛ የተጎዱ ወገኖችን ወደ መሃል አምጥቶ ማወያየት ሲቻል ነው። ይህ ሲሆን ብቻ ነው ምክክሩ እውነተኛ ሀገራዊ የሚሆነውና ለኢትዮጵያ ዘላቂ ሰላምና አንድነት መሰረትም የሚጥለው። ወዲ ሻምበል ዘብሔረ ኢትዮጵያ ከስፍራው እንደዘገበው ስብሰባው የተሳካ ነበረ። እኛም በሶለዳ ሚዲያ ይህ የተጀመረው በጎ ጥረት ሁሉንም አካቶ ከዳር እስከ ዳር እንዲዳረስ ከልብ እንመኛለን። ወዲ ሻምበል ዘብሔረ ኢትዮጵያ ከስፍራው እንደዘገበው ስብሰባው የተሳካም ነበረ። እኛም በሶለዳ ሚዲያ ይህ የተጀመረው በጎ ጥረት ሁሉንም አካቶ ከዳር እስከ ዳር እንዲዳረስ ከልብ እንመኛለን። ሰላምና ምክክር ለኢትዮጵያ ሕዝብ። ሶለዳ ሚዲያ ጥቅምት 2 2018 ዓ.ም